እድል እኮ ነው ጌታን ማገልገል። በእውነት ሰውን ያገለግላል። ሰው ሰይጣንን ያገለግላል። ሰው የዚህን ዓለም ኑሮ ያገለግላል። ሰው ጭንቅ የሆነውን ነገር ያገለግላል። እግዚአብሔርን አገልግሎ እንደማለፍ ያለ ነገር ምንም መልካም ነገር የለም። ከዚህ የበለጠ ምንም መልካም ነገር የለም። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል። ዳዊትም በራሱ ዘመን የእስራኤልን አምላክ ልዑል እግዚአብሔርን አገልግሎ ይላል፣ ከአባቶቹ ጋር አንቀላፋ ይላል። ጌታ ለዘላለም ይባረክ። እንግዲህ በሕይወት ያለነው ያልሞትነው እግዚአብሔር አምላክ ከእናታችን ማህፀን ጀምሮ የለየን ለራሱ ዓላማ የለየን ህዝቦች ነንና እንግዲህ እግዚአብሔር እድሜን ከሰጠን ጤንነት ከሰጠን አይናችን ከማየት ካልፈዘዘ ጆሮአችን ከመስማት ካልደነቆረ እግራችን ከመራመድ ካልቆመ እግዚአብሔር አምላክ እስትንፋሳችንን መልካም ካደረገው እንግዲህ እግዚአብሔር በሰጠን እድሜ እግዚአብሔርን እናገለግላለን። ጌታን ማገልገል ለጌታ መኖር መልካም ነውና ጌታን የምታገለግሉ እድለኞች ናችሁ። እኔም ከናንተ ጋር ወንድማችሁ የሰማይን አምላክ እግዚአብሔርን እጠራዋለሁ። ጌታ ለዘላለም ይባረክ። ወንጌል ይሰበክ። ጌታ ለዘላለም ይሰበክ። ጊዜው የወንጌል ነው። ጊዜው የሰማይን አምላክ እግዚአብሔርን የምናወድስበት ነው። እግዚአብሔር አምላክ ክብሩን ጠቅልሎ ይውሰድ።